ጠቅላይ ሚኒስትር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አወገዙ። ትራምፕ አያቶላ አሊ ኻሜኒን ሊተኩ የሚችሉ በርካታ እጩዎች በመጀመሪያው ዙር ጥቃት ተገድለዋል አሉ። ሳይፐርስ ውስጥ የሚገኝ የብሪታንያ የጦር ሰፈር በኢራን ድሮን ተመታ። እስራኤል በሊባኖስ በፈጸመችው ድብደባ 31 ሰዎች ተገደሉ። ሂዝቦላ ሚሳኤልና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉን አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አወገዙ። ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባ ኻሊድ አልሐማድ ሳባ ጋር በስልክ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። ዶክተር አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውም ዘገባው አመላክቷል። ጠቅላይ ሚኒስትር አብይ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ንግግር ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው እንደሚያመላክተው ዶክተር አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለው ተናግረዋል። ዶክተር አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወሰደው ማንኛውም እርምጃ ድጋፋቸውን ገልጸዋል። ኢራን በትናንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት የአንድ ሰው ህይወት ማለፉ ተገልጿል። ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ ዛሬም ጥቃት እየፈጸመች ሲሆን በባህሪን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኩዌት ልዑል አልጋ ወራሽ ሼክ ሳባ ኻሊድ አልሐማድ ጠቅላይ ሚኒስትር አብይ ስላሳዩት ድጋፍ እንዳመሰገኑም የዜና ወኪሉ ዘግቧል። የመካከለኛው ምስራቅ ውጥረት ጣራ በነካበት በዚህ ሰዓት ኢራን ቀደም ሲል የሰጠችውን ማስጠንቀቂያ ተከትሎ በተባበሩት አረብ ኤሚሬትስ የነዳጅ ማዕከል ላይ ቀጥተኛ ጥቃት ሰንዝራለች። ይህ እርምጃ በክልሉ የምዕራባውያንን ወታደራዊ እንቅስቃሴ የሚደግፉ ሀገራት ላይ የተሰነዘረ ግልጽ የበቀል እርምጃ ተደርጎ ተወስዷል። ይህ ያልተጠበቀ ጥቃት የዓለምን የነዳጅ ገበያ ክፉኛ አናውጦታል። ነጋዴዎች የነዳጅ አቅርቦት ይቋረጣል በሚል ስጋት ውስጥ በመውደቃቸው የዋጋ ጭማሪ መታየት ጀምሯል። ኢራን ከመርከቦች ጥቃት ወደ ቋሚ የኢንዱስትሪ ማዕከላት ጥቃት መሸጋገሯ ለገልፍ ሀገራት ሁሉ ትልቅ የስጋት ደወል ሆኗል። ይህም ቀጠናውን ወደ ሰፊና አደገኛ ወታደራዊ ግጭት ውስጥ ሊከተው ይችላል የሚል ስጋት በዓለም አቀፍ ደረጃ አንግሷል። የኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጉዳዩ ላይ ጠንካራ መግለጫ ይሰጣሉ ተብሎ ይጠበቃል። በአሁኑ ወቅት በክልሉ የሚገኙ ዓለም አቀፍ የባህር ኃይሎች ተጨማሪ ጥቃቶችን ለመከላከል በከፍተኛ ዝግጁነት ላይ ይገኛሉ። ይህ ጥቃት በፋርስ ባህረ ሰላጤ ላይ ያለውን የኃይል ሚዛን የለወጠ ሲሆን ዓለም አቀፉ ማህበረሰብ በቀጣይ የሚወሰዱ እርምጃዎችን በከፍተኛ ትኩረት እየተከታተለ ይገኛል። ትራምፕ አያቶላ አሊ ኻሜኒን ሊተኩ የሚችሉ በርካታ እጩዎች በመጀመሪያው ዙር ጥቃት ደርሶባቸዋል አሉ። ዶናልድ ትራምፕ ከአሜሪካው የቴሌቪዥን ጣቢያ ኤቢሲ ጋር ባደረጉት ቃለ ምልልስ አያቶላ አሊ ኻሜኒን ይተካሉ ተብለው ተስፋ የተጣለባቸው አብዛኛዎቹ እጩዎች በመጀመሪያው ዙር ጥቃት ተገድለዋል አሉ። የኤቢሲ ጋዜጠኛ የሆነው ጆናታን ካርል በማህበራዊ ሚዲያ ገጹ ላይ ከአሜሪካው ፕሬዝዳንት ጋር በስልክ በነበረው ቃለ ምልልስ ላይ አብዛኛዎቹ እጩዎች በማስወገድ ረገድ ውጤታማ ነበርን እንዳሉት ጽፏል። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 1 2018 ተገድለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኢራንን ለመምራት 3 ጥሩ አማራጮች መኖራቸውን ተናግረው የነበሩ ቢሆንም ከመዘርዘር ግን ተቆጥበዋል። እሁድ ዕለት የአሜሪካ ማዕከላዊ ዕዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካውያን ላይ ጉዳት ሊደርስ እንደሚችል ፕሬዝዳንት ትራምፕ ተናግረዋል። ሂዝቦላ ሚሳኤልና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉን አስታወቀ። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞች እና መንደሮች ነዋሪዎቿ ለቀው እንዲወጡ አሳስባለች። እስራኤል ጦር በሊባኖስ ጥቃት እየፈጸመ መሆኑን የሚገልጽ መግለጫ ከሂዝቦላ መውጣቱን ተከትሎ ቡድኑ ከሊባኖስ ወደ እስራኤል ሚሳኤሎችንና ሰው አልባ አውሮፕላኖችን በመጠቀም ጥቃት መፈጸሙን አረጋግጧል። ቡድኑ የኢራንን ከፍተኛ መሪ አሊ ኻሜኒን መግደላቸውን ተከትሎ የበቀል እርምጃ መውሰዱን ይፋ አድርጓል። እስራኤል ጦር እንደገለጸው የተወነጨፈው ሚሳኤል በእስራኤል ግዛት ውስጥ በሚገኙ ክፍት ቦታዎች ላይ ወድቋል። የፖለቲካና ወታደራዊ ቡድን የሆነው ሂዝቦላ ከኢራን ጠንካራ ድጋፍ ያለው ሲሆን የእስራኤልን የመኖር መብት ይቃወማል። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎቿ ለቀው እንዲወጡ በመግለጽ ይህንን ካልተገበሩ ጥቃት እንደሚደርስባቸው አስጠንቅቃለች። በተለያዩ ቦታዎች ያሉ ሰዎች ቢያንስ 1000 ሜትር
ርቀት ተጉዘው ወደ ክፍት ቦታዎች መሄድ አለባቸው። ለደህንነታቸው ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ 1000 ሜትሮች ርቃችሁ ከመንደሮች ወደ ክፍት ቦታዎች መሄድ አለባችሁ ሲል ከእስራኤል የወጣ ማስጠንቀቂያ አመላክቷል። ከሂዝቦላ አባላት ተቋማት ወይም ወታደራዊ ንብረቶች አጠገብ ያለ ማንኛውም ሰው ሕይወቱ አደጋ ላይ ይጥላል ሲል አክሏል። ሳይፐርስ ውስጥ የሚገኝ የብሪታንያ የጦር ሰፈር በኢራን ድሮን ተመታ። ትናንት ምሽት ሳይፐርስ ውስጥ በሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የድሮን ጥቃት መፈጸሙን የብሪታንያ መከላከያ ሚኒስቴር ገልጿል። በኢራን ድሮን ጥቃት የደረሰው RAF የተባለው የጦር ሰፈር በሳይፐርስ የሚገኝ የብሪታንያ ሉዓላዊ ግዛት ነው። የሳይፐርስ ፕሬዝዳንት ኒኮላስ ክርስቶዶሊደስ በደቡባዊ የሀገሪቱ ክፍል በሚገኘው የዩናይትድ ኪንግደም የጦር ሰፈር ላይ የደረሰውን የድሮን ጥቃት በተመለከተ ተጨማሪ መረጃዎች ሰጥተዋል። እኩለ ሌሊት እንዳለፈ ሻሂድ ሰው አልባ በራሪ አክሮተሪ ውስጥ ከሚገኙ የዩናይትድ ኪንግደም ወታደራዊ ተቋማት ላይ መውደቁን ተናግረዋል። ፕሬዚዳንቱ የጠቀሱት ሻሂድ የኢራን ድሮኖች ናቸው። በዚህ ጥቃት መጠነኛ ቁሳዊ ጉዳት እንደደረሰ ፕሬዚዳንቱ በኤክስ ገጻቸው ላይ አስታውቀዋል። ከአውሮፓውያንና ሌሎች መሪዎች ጋር በቋሚነት ግንኙነት እያደረጉ እንደሆነ ገልጸዋል። አክለውም ግን ሳይፐርስ ምንም አይነት ወታደራዊ ዘመቻ ውስጥ የመሳተፍ እቅድ እንደሌላት ተናግረዋል። የብሪታንያ መከላከያ ሚኒስቴር በበኩሉ የሰራተኞቻችንና የቤተሰቦቻቸው ደህንነት ፍጹም ቅድሚያ የሚሰጠው ጉዳይ ነው ብለዋል። ለጥንቃቄ እርምጃ ሲባል በጦር ሰፈሩ የሚገኙ የቤተሰብ አባላት ወደ ከሳይፐርስ ደሴት አቅራቢያ ወደሚገኝ ስፍራ መዛወራቸውን አስታውቀዋል። እስራኤል በሊባኖስ በፈጸመችው ድብደባ 31 ሰዎች ተገደሉ። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ ጉዳት እንደደረሰባቸው የሀገሪቱ ጤና ሚኒስቴር አስታውቋል። እስራኤል መከላከያ በሂዝቦላ ላይ የማጥቃት ዘመቻ መክፈቱን የገለጸ ሲሆን ይህም ለበርካታ ቀናት ሊቆይ ይችላል ተብሏል። እስራኤል መከላከያ አዛዡ ኤያል ዣሚር በሂዝቦላ ላይ የማጥቃት ዘመቻ መጀመራችን ነው፣ በመከላከል ላይ አይደለንም ያለነው እያጠቃን ነው ብለዋል። ክለውም ለበርካታ ቀናት ለሚቀጥል ውጊያ መዘጋጀት አለብን፣ ለብዙ ቀናት ጠንካራ የመከላከል ዝግጁነት ያስፈልገናል፣ እንዲሁም ቀጣይነት ላለው ማጥቃት ዝግጁ መሆን አለብን ብለዋል። ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ የምትፈጽመውን ጥቃት ዛሬም ቀጥላለች። በባህሪን እና ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸው የሀገሪቱ መገናኛ ብዙሃን ዘግበዋል። እስራኤል ጦር ቃል አቀባይ ሰራዊቱ ከሂዝቦላ ጋር ዳግም ውጊያ መግጠሙን ተከትሎ ወደ ሊባኖስ የእግረኛ ሰራዊት ይሰማራ እንዲሆን ጠይቀው ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ መልሰዋል። ሂዝቦላ እስራኤል ላይ ጥቃት በመሰንዘሩ ከባድ ዋጋ ይከፍላል ሲሉ ተናግረው ዝግጁ ነን፣ በሚገባ ተዘጋጅተናል፣ ወደ 100,000 የሚጠጉ ተጠባባቂ ወታደሮችን አሰባስበናል፣ በደርዘን የሚቆጠሩ ሻለቃዎችን፣ ብርጌዶችን፣ እዞችን ሰሜን ድንበርን ለመከላከል አሰማርተናል እና ለመከላከልም ሆነ ለማጥቃት ለሚደረጉ ሁሉ አማራጮች ተዘጋጅተናል ብለዋል። የሁኔታ ግምገማዎችን እያካሄድን ነው እና ሁሉም አማራጮች በጠረጴዛ ላይ ናቸው ተብሏል።